ሰላም አድማጭ ተመልካቾቻችን፣ ይህ ሀሴት ቲቪ ነው። ኮሜዲያን እሸቱ ከባለቤቱ ወይዘሮ ሜላት ጋር በመሆን በእንባ ጸልዩልኝ ሲል ይደመጣል፣ ይታያል። ይህ ለምን ሆነ? ኮሜዲያን እሸቱ በተለያዩ ስራዎች የምናውቀው በዋናነት ደግሞ በኮሜዲያነቱ እንዲሁም እጅግ ዝናን ባገኘበት ዩቲዩብ ላይ ድንቅ ልጆች በሚል ፕሮግራም ነው። ኮሜዲያን እሸቱ መለሰ በማህበራዊ ሚዲያ እውቅናን በመጠቀም የተዘጉ ቤተ ክርስቲያናትን በማሰራት በማስከፈት አዳዲስ ገዳማትን በማስገንባት ለመርዳት በማስጀመር እንዲሁም ለመሰረተ ልማት ሩቅ የሆኑ መነኮሳት የሚኖሩበትን ገዳም ውሃ እና የተለያዩ አገልግሎቶችን እንዲያገኙ በማድረግ ትልቅ የማህበረሰብ እና የሃይማኖት አገልግሎት ላይ የሚገኝ ወጣት ነው። ስለሆነም ሰሞኑን ከባለቤቱ ጋር በመሆን በራሱ የዩቲዩብ ቻናል ላይ ቀርቦ እንዲህ ሲል ይደመጣል። ጸልዩልን ሲል ያስተላለፈው መልእክት በአደራና በእንባ ተማጽኖ አስተላልፏል። ይህም የሆነው ከዓመታት በፊት በገባው ቃል መሰረት ገጠር ገብቶ መኖር እንደሚፈልግ የተናገረ ሲሆን አብዛኛው አስተያየት ሰጪ ሰው ይህ አይሆንም፣ ከተማ ተለምዶ ገጠር እንዴት ይሆናል በማለት የተለያዩ አስተያየቶችን ሲሰጥ አይተናል፣ ተመልክተናል። ምሳሌ መብራት የለ፣ በጉራዝ መንገድ የለ፣ መኪና የለ፣ አስፋልት የለ፣ በእግር ሙቅ ሻወር የለ፣ ኩሬ ውሃ፣ ኢንተርኔት የለ፣ ከዓለም አትገናኝ፣ ለራስህም ለስራህም አስቸጋሪ፣ ትምህርት ቤት የለ፣ ልጆችህን ሕክምና ተቋም የተሟላ ባልሆነበት ሁኔታ አይሄድም፣ ለእይታ ለዩቲዩብ ለገንዘብ ብሎ የተናገረው ያደረገው ነገር ነው እያሉ ብዙዎች በተለያየ ሶሻል ሚዲያ ላይ የተቀባበሉ አስተያየቶችን ሲሰጡ ተመልክተናል። ነገር ግን ከሰሞኑ ነፍሰ ጡር ሚስቱን ይዞ በሰሜን ሸዋ ዞን ደብረ ብርሃን ከተማ አስተዳደር ስር በሚገኘው የገጠር ቀበሌ በራሊ የተባለ አካባቢ ገብቶ የተለያዩ ንግግሮችን ሲያደርግ የገጠሩን ማህበረሰብ አኗኗር ሲያሳይ ገጠር ላይ ያሉ ችግሮችን ሲናገር ዶሮ ሰርቶ ሲያበላ የገጠሩን ማህበረሰብ ፉከራ ሸለልቶ ቀረርቶ ሲያስደምጠን እንዲሁም ደግሞ ገጠር አካባቢ ያሉ እናቶች፣ ወንድሞች፣ እህቶች ምን ያህል በውሃ ችግር እንደሚሰቃዩ በሕክምና ችግር እንደሚሰቃዩ በሚዲያው አሳይተናል። ከነዛም መካከል አንድ እናት የ35 ዓመት ልጃቸውን ውሃ ፍለጋ ሄዶ መንገድ ርቆ ከሄደ በኋላ ብቻውን በመሆኑ ምክንያት ተዘቅዝቆ ውሃ ሲቀዳ እዛው ገብቶ መሞቱን እዛው ዩቲዩብ ላይ ተናግረዋል። ይህም በጣም ልብ የሚነካና የሚያስለቅስ ሁኔታ ሆኖ ታይቷል። አካባቢው ላይ ወደፊት መሰረተ ልማት ኖሮ የውሃ አቅርቦት ሲኖር በሞተ ልጃቸው ስም እንደሚሰየምም እዛ ቪዲዮ ላይ አይተናል። ስለዚህ ወደ ኮሜዲያን እሸቱ ስንመለስ በሰሜን ሸዋ ዞን ደብረ ብርሃን ከተማ ስር በሚገኙ የገጠር ቀበሌዎች ላይ በመገኘት የ70,000 ካሬ መሬት የመሰረተ ድንጋይ በማስቀመጥ ካርታና ፕላን ተቀብሎ ንግግር ባደረገበት ወቅት እንዲህ ሲል አልቅሷል። ጸልዩልን የእናቶቻችንን የዓመታት እንባና ሰቆቃ እንዲሁም የህፃናትን ሞት ለመታደግ እንችልና ቃላችንን እንጠብቅ ዘንድ በጸሎታችሁ አስቡን በማለት የኢትዮጵያ ሕዝብን ተማጽኗል። ኮሜዲያን እሸቱ ሀሳቡ ይሳካለት ዘንድ ቃሉን ይጠብቅ ዘንድ እነዛ የደጋግ እናቶች፣ የደጋግ አባቶች፣ የደጋግ ህፃናት ሞት፣
ስቃይ ሰቆቃ ተቀንሶ እናይ ዘንድ ስለ ኮሜዲያን እሸቱ ጸሎታችሁን አስከልክሉት፣ ጸልዩልኝ እንዳለ ጸልዩለት። በአጠቃላይ የቪዲዮአችን ጽንሰ ሀሳብ ይህ ነበር።